ድርሳነ መስቀል የሐምሌ ወር ምዕራፍ 30 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሐምሌ ወር በ10 ቀን የሚነበብ የጌታችን ኢየሱስ ክርስቶስ የመስቀሉ ድርሳን ይህ ነው። የጌታችን ኢየሱስ ክርስቶስ ይቅርታውና ምሕረቱ የክቡር ዕፀ መስቀሉም የረድኤቱ ሀብት የቅድስት እሌኒም የጉዞ ድካም የእመቤታችን ድንግል ማርያም በረከቷ ከገዳማችን ከደብረ ሊባኖስ ጋር ይኑር ለዘላለሙ አሜን። የቅድስት እሌኒ ልጅ ቆስጠንጢኖስም በነገሰበት ወራት ሁሉ የጣዖታትን ቤቶች ሁሉ የሥራይ ቦታዎችንም እያቃጠለና እያፈረሰ አብያተ ክርስቲያናትን እያነጸ ጌታ ክርስቶስን የሚክዱትንም ሁሉ በጌታችን ኢየሱስ ክርስቶስ በመስቀሉ ኃይል አጠፋቸው። አላውያንና አረማውያን ነገስታት መኳንንትና መሳፍንትን ሁሉንም አደከማቸው። ዜናውም እስከ ዓለም ዳርቻ ሁሉ ተሰማ። በጎ በሆነ በአማረ ስራው ሁሉ እግዚአብሔርን በማገልገል ደስ አሰኘው። ሁልጊዜ ይጾማል፣ ጣዕም ያላቸውን መብሎች አይበላም፣ መዓዛ ያላቸውን መጠጦችንም አይጠጣም፣ ከምድር ላይ ካልሆነ በቀር በአልጋ ላይ አይተኛም። ሁልጊዜ በሕልሙ ደስ ይበልህ፣ በዚህ በክርስቶስ መስቀል ምልክት ጠላቶችን ድል ታደርጋለህ የሚለውን ቃል ይሰማ ነበር። በእንዲህ ያለም ግብር እያለ በመጋቢት ወር በ10ኛው ዕለት ታላቅ ብርሃን ተገለጸ። የአብርሃንም የጌታ ክርስቶስ የሆነ የመስቀልን ቤተ ክርስቲያን ሸፈናት። በከበረ መስቀልም ብርሃን ምድር ፈጽሞ ብርሃንን ለበሰች። በከበረ መስቀልም ብርሃን በሰማያት በእግዚአብሔር መላእክት ዘንድ ታላቅ ደስታ ሆነ። በምድርም በሰው ልጆች ዘንድ ሰላም ሆነ። የጌታ ክርስቶስንም መስቀል በመታመን በዓለም ሁሉ ሕይወት፣ ፍቅር፣ አንድነት ሆነ። በሕያው እግዚአብሔር ልጅ ደም ለከበረ መስቀል በቃል ኪዳኑ ሀብት የተደረገውን ድንቅ ተአምር ንጉሥ ቆስጠንጢኖስ ባየ ጊዜ አዋጅ ነጋሪን አዞረ፣ እንዲህ ሲል ለከበረ መስቀል መታሰቢያውን እናደርግ ዘንድ በዓሉንም እናከብር ዘንድ ለእኛ ለሁላችን የክርስቲያን ወገኖች ይገባናል። ይህ መስቀል መድኃኒታችን ሆኗልና እርሱም ጠላቶቻችንን ድል የሚያደርግ የጦር መሳሪያችን ነውና እርሱም ተስፋችን መጽኛችን ነው። እርሱም የምንመካበት የራሳችን ዘውድ ነው። ጸጋችን፣ ግርማ ሞገሳችን ከጠላታችን ሰይጣን እጅ የሚጠብቀን ነው። ቆስጠንጢኖስም እናቱ እንዳመለከተችውና እንደመከረችው በቀንም በሌሊትም በጾም በጸሎት ተወስኖ በእንዲህ ያለ ግብር እግዚአብሔርን እያገለገለ ኖረ። በጌታችን በዓላትና በሰባቱ አጽዋማት ከሚስቱ ጋር አያድርም። ከወንዶች በቀር ሴቶችን አልወለደም። ልጆቹና የልጁ ልጆቹ ቁጥራቸው 66 ሆነ። እነርሱም ፈረሶችን የሚጋልቡ ሆኖ ደግሞ የኦሪትንና የነቢያትን መጻሕፍት ብሉያትንና ሐዲሳትን ድርሳናትን ተግሳጻትን ጠንቅቀው የተማሩ ናቸው። ቆስጠንጢኖስም ሁሉንም ልጆቹንና ሕዝቡን አሕዛብንም ሁሉ መልካም ስራዎችን ሁሉ ያስተምራቸዋል። በቀናች በኦርቶዶክሳዊት ሃይማኖት በጌታችን ኢየሱስ ክርስቶስም በወንጌሉ ትምህርት ይጸኑ ዘንድ ያስተምራቸዋል። ልጆቹንም ሁሉ እንዲህ ይላቸዋል፣ እኔ አባታችሁ የማስተምራችሁንና የምነግራችሁን ይህን ነገር በጥንቃቄ በማስተዋል ስሙ። ወደ ከበረች ቤተ ክርስቲያን የሚገቡና የእግዚአብሔር ሕጉ የተጻፈባትን ታቦት የሚሸከሙ ካህናትንና ዲያቆናትንም አስቧቸው። ዳግመኛም በአማረ ገድላቸውና በትሩፋታቸው በጽድቃቸውም እግዚአብሔርን ደስ ያሰኙትን ወንዶችና ሴቶች ጻድቃንን አስቧቸው። አመፀኞች ከሃዲያን አይሁድ የቀበሩትንና የደፈኑትን የተሰወረ የከበረ መስቀሉን በ300 ዓመት ፈልጋ ታወጣ ዘንድ እግዚአብሔር ጸጋን፣ ክብርን፣ ፍጹም ኃይልን የሰጣት እናቴን ቅድስት እሌኒንም አስቧት። ስሟ ጣዕም ካለው የዓለሙ ሁሉ ሕይወት ከሆነች አምላክን ከወለደች ከእመቤታችን ቅድስት ድንግል ማርያም በቀር ከእርሷ የሚበልጥ ከሰማይ በታች ያያችሁት አለን አላቸው። አምላካችሁ እግዚአብሔርንም ፍሩት፣ በፍጹም ልቡናችሁ አምልኩት፣ በመንገዶቹም ተጓዙ፣ በሕጎቹም በሥርዓቶቹም በፍርዱም ጸንታችሁ ኑሩ። ገንዘባችሁን በምድራዊ ሳጥን አታደልቡ፣ ነቅዝ ከማይበላው ብል ከማያበላሸው በሰማይ ሳጥን ለእናንተ አከማቹ እንጂ ሌቦችም ምድሩን ምሰው ከማይወስዱት አስተዋዮች ጥበበኞች ነን አትበሉ። ትዕቢትና መታጀር እንዳያገኛችሁ የእውቀት ድሆች ነን በሉ። እናንተ ነገ አፈርና ትቢያ ናችሁና ከሚታይና ከማይታይ መቅሰፍትና ፈተና ትድኑ ዘንድ በሥጋዊ ፍላጎትና በጨዋታ ዓይኖቻችሁ ወደ ሴት አይመልከቱ። ለድሆችና ለምስኪኖች የምትራሩና የምትመጸውቱ ሁኑ። ይልቁንም ለአብያተ ክርስቲያን ስጡ። እግዚአብሔርን የሚያገለግሉ ካህናትን እንደ አባት እንደ እናት እንደ አምላካችሁ እግዚአብሔርም ውደዷቸው። በልግስና የሰራትን የጌታችን ኢየሱስ ክርስቶስን ወንጌል እነርሱ ያስተምሯችኋልና በሰማያዊ መንግሥት የሚጠቅማችሁ አይደለምና
ወርቅን ብርን አትውደዱ፣ በቀጫጭን ልብሶች በግምጃም ልብሶች አትሸለሙ፣ ይህ ሁሉ ኃላፊ ጠፊ ነውና አላቸው። እነሆ እናቴ የከበረች እሌኒ ከበጎ ሥራ ሁሉ ትሕትናን፣ ቅንነትን አስቀድማ ፈለገች። ስለዚህም ትሕትናን፣ ቅንነትን ገንዘብ በማድረጓ የጌታ ክርስቶስን መስቀል ፈልጋ ታወጣ ዘንድ እግዚአብሔር ታላቅ ክብርን ሰጥቷት ለፍጥረቱ ሁሉ ድኅነት በላዩ የእግዚአብሔር ልጅ የተሰዋበትን የከበረ መስቀሉን አግኝታ አወጣችው። እርሷም የዚህ ዓለም ንብረት ኃላፊ ጠፊ እንደሆነ ለአባቴ ለቁንስጣ አስተማረችው፣ መከረችውም። እኔንም አስተማረችኝ መከረችኝ እንዲህ እያለች፣ ልጄ ሆይ የእግዚአብሔርን መንግሥቱን ትወርስ ዘንድ አስቀድመህ ተዘጋጅ። የዚህ ዓለም ኑሮ ንብረቱም ኃላፊ ጠፊ ነውና በቀንም በሌሊትም በጾም በጸሎት ተወስነህ እግዚአብሔርን አገልግለው። እነሆ እኔም እናቴ በመከረችኝና ባስተማረችኝ በዚች መንገድ አለሁ፣ ወደ ቀኝም ወደ ግራም ከዚች መንገድ አልተመለስኩም። እናቴ እሌኒ ካስተማረችኝ ትምህርት አባቶቼ ካህናትም ካስተማሩኝ የሰወርኳችሁ እንደሌለ በመካከላችን እግዚአብሔር ምስክር ይሁን። እናንተም በጾም በጸሎት ተወስናችሁ እግዚአብሔርን አገልግሉት። በዚህ ኃላፊ ጠፊ በሆነ ዓለም በተድላ በደስታ እስከ ዘላለም የምትኖሩ አይምሰላችሁ። በእግዚአብሔር አፍ በተጠራችሁባት ዕለት በፍጥነት ትሄዳላችሁ፣ ከዚህ ዓለምም ትጠፋላችሁ። በጊዜው ሁሉ በሰዓቱ ሁሉ መልካም ሥራን ስሩ። ነገ እንሰግዳለን፣ ነገ እንጾማለን፣ ነገ እንመጸውታለን አትበሉ። ልጆቼ ሆይ ዛሬ አለን፣ ነገ እንሞታለን። ስለዚህ የጌታ ክርስቶስን ሥጋውና ደሙን ነገ እንቀበላለን አትበሉ። ለድሆችና ለምስኪኖችም ነገ እንመጸውታለን አትበሉ። ነገር ግን ለመልካም ሥራ ሁሉ ለንስሐም፣ ለጾም፣ ለጸሎትም ተፋጠኑ እንጂ። እናንተም ከእናንተ በኋላ ለሚተኩ ልጆቻችሁ ይህን ትምህርት አስተምሯቸው አላቸው። ልጆቹና ሕዝቡም ሁሉ ጌታችንና ንጉሣችን ሆይ እንዲህ የምታስተምረን ትተን የምትሄደው ወዴት ነው አሉት። ቆስጠንጢኖስም በጎ የሆነ ምክሬን ተቀበሉት። እኔ ወዴት እንደሚሄድ በየትም እንደምኖር አላውቅም፣ ነገር ግን የምኖርበትን መኖሪያዬን ፈጣሪ እግዚአብሔር ያውቃል አላቸው። ከዚህም በኋላ ልጆቹንና ሁሉንም አገልጋዮቹን ገንዘቤን ሁሉ፣ ወርቁን፣ ብሩን፣ ልብሶችንም ወደ እኔ አምጡ አላቸው። እነርሱም እንዳዘዛቸው ገንዘቡን ሁሉ አምጥተው ሰጡት። እርሱም ወርቁን፣ ብሩን፣ ገንዘቡን ሁሉ ከእጃቸው ተቀብሎ ለድሆችና ለምስኪኖች፣ ለባልቴቶችና ለሙት ልጆች ሰጣቸውና እንዲህ አላቸው፣ አባቶቼ ወንድሞቼ ሆይ ሁልጊዜ በጸሎታችሁ አስቡኝ። ፈጣሪ በራሱ ፍርድ በጠራኝ ጊዜ ወደ ኋላ ወደ እናንተ የማልመለስበት ወደ ሩቅ አገር እሄዳለሁና ስለምሄድ አስቡኝ አላቸው። ለሕዝቡም ጌታ ክርስቶስን የሚክዱትን ለመዋጋት ወደ ጦር ሜዳ የሚሄድ መሰላቸው። የአብርሃም የይስሐቅና የያዕቆብ አምላክ ጋሻ መከታ ኃይል ለአንተ መዳኛ ይሁን። በእግዚአብሔር ልጅ ደም የከበረ የዕፀ መስቀሉ ረድኤትም ቤዛ ይሁን። በቀንም በሌሊትም በምትሄድበት ሁሉ ይጠብቅህ አሉት። እርሱም እንደ ቃላችሁ ይሁንልኝ ይደረግልኝ አላቸው። ምዕራፍ 31 ዳግመኛም አጣቢዎችን፣ ሸማኔዎችን፣ ወርቅና ብር አምጣሪዎችን ደግሞ ለቤተ መቅደስ መጋረጃና ለቤተ መንግስት ወርቅና ሐር አስማምተው የሰማያዊ ሐር ልብሶችንም የሚፈትሉ ደናግልን፣ ወንዶችንም የስፌት ሥራ የሚያውቁትን የወርቅን የብርንና የዕንቁ ባህሪን መቅረጽና መጥለፍ የሚያውቁትን በዚህ ዓለም ጥበብ የሚራቀቁትን ሁሉ ቤተ ክርስቲያን ማነጽ የሚያውቁትንም ሁሉ ያመጡለት ዘንድ ጭፍሮቹን አዘዛቸው። በዚህ ዓለም በጥበብ ሥራ የሚራቀቁትን ሁሉ ጌታቸው እንዳዘዛቸው አገልጋዮቹና ሰራዊቱ ወንዶችንም ሴቶችንም ወዲያውኑ አምጥተው በፊቱ አቆሟቸው። እርሱም የከበረና የተወደሰ ቆስጠንጢኖስ የከበረ ዕፀ መስቀልን የቅርጹንና የምልክቱን አርአያ በማሳየት አስመስለው ይሰሩለት ዘንድ አይነቱን አሳያቸው። እነርሱም ወደ ንጉሥ የመጡት በተራቀቀ ጥበብ እንደሚያውቁ ሰርተው በጌታ ክርስቶስ መስቀል አርአያ የሰሩትን ለንጉሡ ሰጡት። እርሱም ለወገኖቹ ሰጣቸው። እነርሱም የሀገር ሰዎችን በጌታችን ኢየሱስ ክርስቶስ በመስቀሉ አርአያና ምልክት የተሰጣቸውን በዕቃዎቻቸው ላይ በጦር መሳሪያቸው በልብሶቻቸው በአንገታቸው ላይ ያደረጉ። የክርስቲያን ወገኖች ሁሉም የጌታ ክርስቶስን የመስቀሉን ኃይል እየተማመኑ ከዚያች ዕለት እስከ ዛሬ ይህን ያደርጋሉ። የጌታ ክርስቶስ የመስቀሉ ምልክት በአንገታቸው፣ በእጆቻቸው፣ በዕቃዎቻቸው እያለ የሚያገኛቸው ክፉ ነገር የለም። በመስቀል ምልክት ሲያማትቡ ክፉዎች አጋንንት፣ ቁስለ ሥጋ የሚሆኑ ሰይጣናት፣ ርኩሳን መናፍስት፣ ስራየኞች ሰዎችም ከእሳቸው ይርቃሉና ስለሚርቁ የሚያገኛቸው ክፉ ነገር። የክርስቶስ ወገኖች ሁሉ በእንዲህ ባለ ግብር በፍቅር በሰላም ሆነው ለብዙ ዓመታትና ለረጅም ዘመን እግዚአብሔርን እያመለኩ እመቤታችን ድንግል ማርያምን የከበረ መስቀሉንም እያገለገሉ የሚኖሩ ሆኑ። ቆስጠንጢኖስም አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማርያም ስምና
በጌታ ክርስቶስ መስቀል ስም ብዙዎች አብያተ ክርስቲያናትን እያሳነጸ ኖረ። በወርቅ በብር ሰንፔር መረግድ በሚባሉ አዕናቁም እያስጌጠ በየራሱ በሆነ መልክ በጉልላታቸው ላይ አክሊላትን በመስቀል አምሳል እያቀዳጀ ሰራቸው። ሁለመናው ንጹሕ ነውና እንደ እርሱ ያለ ሰው በዚህ ዓለም አልተገኘም። በዘመኑም ጸብ፣ ክርክር የለም። በበጎ ስራና በሃይማኖት እርሱን የሚመስል የለም። የእግዚአብሔርን መላእክት ሁልጊዜ ተገልጠው እንደ አባት እንደ እናት ያነጋግሩታል። በቀንም በሌሊትም ከእርሱ አይለዩም ነበር። ወደሚሄድበት ይሄዳሉ፣ ወደሚቀመጥበትም ከእርሱ ጋር ይቀመጣሉ። ስለ በጎ ስራውና ስለ ቀናች ሃይማኖቱ አብዝተው ይወዱታል። ንዑድ ክቡር ቆስጠንጢኖስም የአብያተ ክርስቲያናትን ስራዎች በፈጸመ ጊዜ በጌታችን ኢየሱስ ክርስቶስ ስምና አምላክን በወለደች በሁለት ወገን ድንግል በሆነች በክብርት እመቤታችን ማርያም ስም በጌታችን ኢየሱስ ክርስቶስ መስቀል ስምም ታላቅ በዓልን አደረገ። ለድሆችና ለምስኪኖች ለሀገር ሰዎችም ለታላቁም ለታናሹም ታላቅ ምሳ አዘጋጀ። ላሞችን፣ በሬዎችን፣ በጎችን፣ ፍየሎችን፣ ብዙዎች ዶሮችን አረደ። የታረዱትም ቁጥራቸው 70,000 ላሞች፣ 7,000 በሬዎች፣ የሰቡ 6,000 በጎች፣ 6,000 ያልወለዱ መስናዎች ላሞች፣ 6,000 የመሰሉ ፍየሎች፣ 7,000 አጋዘኖች፣ 8,000 ዶሮዎች፣ 8,000 የወፈሩ የዱር እንስሳዎች ናቸው። 1,800,000 የተፈተገ የስንዴ ዱቄት ቆሮስ በሚባል መስፈሪያ 1,800,000 ከማር ወለላ የተሰራ የከረመ የወይን ጠጅ በማድጋ መስፈሪያ እንዲህም አድርጎ ድሆችንና ምስኪኖችን የሀገር ሰዎችንም በማጥገብ ደስ አሰኛቸው። እርሱ ግን የከበረና የተመሰገነ ቆስጠንጢኖስ ጣፋጭ ምግቦችን መዓዛቸው የሚጥም መጠጦችን በመመገብ አይዝናናም ነበር። ይጾማል ይጸልያል እንጂ ሰውና መላእክት ባህር ቀላይ ወደሚያመሰግኑት ጌታ እግዚአብሔር ዘወትር ይማልዳል እንጂ ሰውነቱንም ከዝሙት ርኩስ ጣዖትንም ከማምለክ ይጠብቃል። በእንደዚህ ባለ ግብርም ሳለ ከሌሊቶቹ በአንዲቱ ሌሊት አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወደ እርሱ መጥታ ተገለጸችለትና እንዲህ አለችው። የእኔ ወዳጄና አገልጋይ የልጄ ወዳጄ መድኃኔዓለም የመስቀሉ ወዳጅም የሆንክ ቆስጠንጢኖስ ሆይ ልጄ ወዳጄ ጌታዬ ኢየሱስ ክርስቶስ በኢየሩሳሌም በቀራንዮ ቦታ በጌታ ክርስቶስ መስቀል ስም ቤተ ክርስቲያን ስራ ብሎሃል። የዕፀ መስቀሉን ቁራጭ በዚያ ታኖር ዘንድ ነው። በዓለም ካሉ ሀገሮች ሁሉ ይልቅ የቀራንዮን ቦታ ልጄ ይወዳልና በእኔም ስም በመቃብሬ ቦታ በጌቴሴማኒ ቤተ ክርስቲያን እንድትሰራልኝ እኔም አዘዋለሁ አለችው። ይህንንም ነገር ከነገረችው በኋላ የዓለሙ ሁሉ ሕይወት የሆነች እመቤታችን ድንግል ማርያም ከእርሱ ተሰውራ ወደ ሰማያት አረገች። ከዚህም በኋላ ቆስጠንጢኖስ ተነሳ፣ ከብዙ ሰራዊትና ከብዙ ሕዝብ ጋር ወደ ኢየሩሳሌም ሀገር በከበረ መስቀል ስም አምላክን በወለደች በእመቤታችን ማርያምን በስሟ ቤተ ክርስቲያን በዚያ ሊሰራ ተጓዘ። ወደ ኢየሩሳሌምን በደህና ደርሶ በቀራንዮ ቦታ የጌታ ክርስቶስ በሆነ በከበረ መስቀል ስም ቤተ ክርስቲያን አነጸ። ሌላዋንም በእመቤታችን መቃብር ቦታ በእርሷ ስም ውበቷ መልኳ ያማረ ድንቅ ቤተ ክርስቲያን ሰራ። የሊያ ቤተ ክርስቲያናት ርዝመታቸው በሰው ክንድ 100 ነው፣ አግድመታቸው 207 ክንድ ነው። ሕንጻቸውና ስራቸውን በፈጸመ ጊዜ በወርቅ በብር በዕንቁ ያክንት በሚባል ሰማያዊ ዕንቁ አጶሮጌዮን በሚባል ዕንቁ አስጌጣቸው። በቀራንዮ በአነጻት ቤተ ክርስቲያንም ውስጥ የጌታ ክርስቶስን የመስቀሉን ቁራጭ አምላክን የወለደች እመቤታችን ድንግል ማርያም ለእናቱ እሌኒ በኋላ ዘመን የኔ አስራት ወደሆነች ነጻነት ወዳላት ኢትዮጵያ ሀገር ይሄድ ዘንድ አለውና ከሰባ ነገስታት የቀረውን የመስቀሉን ቁራጭ እስከሚሄድ በክብር አኑሪው ብላ እንደነገረቻት በዚያ ውስጥ ያኖር ዘንድ አሰበ። ከዚህም በኋላ ንጉሥ ቆስጠንጢኖስ በጌታ ክርስቶስ መስቀል ስም የቤተ ክርስቲያንን ስራዋን ሕንፃዋንም በፈጸመ ጊዜ የበጎ ነገር ሁሉ ጠላት የሆነ ሰይጣን መጥቶ በቆስጠንጢኖስ ፊት ቆመና የቤተ ክርስቲያኒቱን ስራ አንተ ፈጽመሃል፣ እኔ ግን በሰባተኛ ቀን በኃይሌና በምትሃቴ አፈርሳታለሁ አለው። የተመሰገነ የከበረ ቆስጠንጢኖስም አንተ ልታፈርሳት አትችልም፣ በእግዚአብሔር ፈቃድ በመለኮት ዓለት ላይ ታንጻለችና፣ ስለዚህ ይህችን ቤተ ክርስቲያን ማፍረስ አይቻልህም ብሎ መለሰለት። ሰይጣንም ይህን ነገር ከቆስጠንጢኖስ አፍ በሰማ ጊዜ በቆስጠንጢኖስ ፊት ታላቅ ውካታና ድንፋታ አደረገ። እንደ መብረቅና እንደ ነጎድጓድ ድምፅ ከሩቅ እስከሚሰማ ንውጽውጽታና ውካታ አደረገ። በዚያንም ጊዜ የከበረ ቆስጠንጢኖስ ወደ ላይ ወደ ሰማይ ዓይኖቹን አቅንቶ ወደ እግዚአብሔር በጸሎት ማለደ፣ እንዲህ ሲል በልዕልና በኪሩቤል ላይ የምትቀመጥ የእስራኤል ፈጣሪ እውነተኛ አምላክ ሆይ እርዳኝ። የልጅህ የከበሩ ደሙ በላዩ የፈሰሰ የመስቀል ኃይል ድል ያድርገው። ጸራችን ጠላታችን ሰይጣንን ማረፊያ አሳጥቶ ያጥፋው አለው። በዚያንም ጊዜ ከሰማይ መብረቅ በረቀ። የመላእክት አለቃ ቅዱስ ሚካኤልም ከእግዚአብሔር ዘንድ ተልኮ
በመብረቅና በነጎድጓድ ጀርባ ተጭኖ መጣ። ያንንም ሰይጣን ይዞ ወደ ሲኦል ረግረግ ወርውሮ ጥልቅ ወደሆነ ወደ ገሃነመ አዘቅት አሰጠመው። ያቺ ቤተ ክርስቲያንም አሸናፊ በሆነ በእግዚአብሔር ፈቃድ ከጥፋት ዳነች። ከዚህም በኋላ የከበረ ቆስጠንጢኖስ ሊቃነ ጳጳሳትን፣ ቀሳውስትና ዲያቆናትን ቤተ ክርስቲያኒቱን አክብረው የከበረ የጌታ ክርስቶስን ሰባ ነገሥታት ከተካፈሉት የቀረውን የዕፀ መስቀሉን ቁራጭ ወደ ኢትዮጵያ ሀገር እስከሚሄድ ድረስ በውስጡ አስገብተው ያኖሩት ዘንድ አዘዛቸው። እነርሱም ወደ ኢትዮጵያ ሀገር እስከሚመጣና እስከሚደርስ በኢትዮጵያም በተራራዎቿና በበረሃዎቿ 3 ዓመት ከ3 ወሮች እስከሚዞር የከበረ የጌታ ክርስቶስን ዕፀ መስቀል በመዘመርና በማመስገን ወደ ቤተ ክርስቲያን በታላቅ ክብር አስገብተው አኖሩት። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የጌታ ክርስቶስ መስቀል የመመላለሱ ምክንያት የቅድስት ሀገር ኢትዮጵያ ተራራዎቿ፣ ገዳሞቿ በጌታ ክርስቶስ ግማደ መስቀል በላይዋ መመላለስ ይከብሩ ዘንድ ነው። በርጉም ሄሮድስ ዘመን የቤተልሔምና የናዝሬትን የገሊላንም ሕፃናት ሲገድላቸው በዚያን ጊዜ የጌታችን ኢየሱስ ክርስቶስ እናቱ እመቤታችን ማርያም ከዮሴፍና ከሰሎሜ ጋር ልጇን መድኃኔ ዓለምን አዝላ የኢትዮጵያን ቦታዎች ሁሉ ይከብሩ ዘንድ ወደ ኢትዮጵያ ተሰዳለች እና ያን ጊዜ ጌታችን ኢየሱስ ክርስቶስ በውስጧ በመመላለሱ የቅድስት ሀገር ኢትዮጵያ ቦታዎቿ ፈጽሞ እንደከበሩ እንዲሁ የጌታ ክርስቶስ የከበረ ግማደ መስቀል በመጣ ጊዜ 3 ዓመት ከ3 ወር በውስጧ በመመላለስ ተራራዎቿ፣ ገዳማቶቿ ይከብሩ ዘንድ 3 ዓመት ከ3 ወር በኢትዮጵያ ሀገር ውስጥ ተመላለሰ። በ1444 ዓመተ ምህረት በኢትዮጵያ ንጉሥ በዘርዓ ያዕቆብ ዘመነ መንግስት በመስከረም ወር በ21 ቀን ወደ ደብረ ከርቤ ወጥቶ መኖሪያውን በዚያ እስከሚያደርግ አስቀድሞ በጌታችን በስደቱና በእንግድነቱ በውስጧ በመመላለሱ ቦታዎቿ እንደከበሩ አሁንም በግማደ መስቀሉ 3 ዓመት ከ3 ወር በውስጧ በመመላለሱ ቦታዎቿ ይከብሩ ዘንድ ነው ደብረ ከርቤ መስቀሌን በመስቀል ላይ አኑር ብሎ ለዘርዓ ያዕቆብ በሕልሙ እንደነገረው የመስቀል መልክ ናት። የከበሩ ሐዋርያት ሳያስተምሯት በራሷ ፈቃድ በጌታችን ኢየሱስ ክርስቶስ ያመነች ኢትዮጵያ የከበረች ሀገር ናት። ከዚህም በኋላ ቆስጠንጢኖስ በከበረች ሀገር ኢየሩሳሌም ወደ አነጻትና በወርቅና በብር በዕንቁ በከበሩ ግምጃ ልብሶች ወደ አስጌጣት ቤተ ክርስቲያን ከካህናት ጋር የከበረ መስቀሉን ክፋይ በክብር አስገባ። የዚህ መስቀል ክፋይ በተመሰገነ ቆስጠንጢኖስ ዘንድ የቀረው 70 ነገሥታትም ስንዝር በስንዝር ሲካፈሉ የተረፈ እናቱ እሌኒ የሰጠችው መጠኑን በሰው ክንድ 7 የሚሆን ወደ ኢትዮጵያ ሀገር የመጣው ይህ ነው። ከዚህም በኋላ የመንግስቱን ክብር ሁሉ ገንዘቡን፣ ጥሪቱን፣ ብዕሉንም ለልጁ ለያዕያስ ሰጥቶ ንጉሥ ቆስጠንጢኖስ ከቤተ መንግስቱ ወጣ። እርሱም ስጋ ሳይበላ የወይን ጠጅ የማር ጠጅ ሳይጠጣ እንጀራንም ቢሆን ከሰንበታትና ከጌታ ታላላቅ በዓላቶች በቀር አይመገብም። አብያተ ክርስቲያናትን በጌታ ክርስቶስ በከበረ መስቀል ስምና በእናቱ በእመቤታችን ድንግል ማርያም ስም ከአነጻቸው ጊዜ ወዲህ በሕይወቱ ዘመን በአልጋ ላይ አልተኛም። ከቤተ ክርስቲያን በቀር ወደ ሰው ቤት ሄዶ አይገባም። ከድንኳኖችም በቀር በቤቶች ውስጥ የማይኖር ሆነ። ስለ ነፍሱ ድህነትና በግዛት ውስጥ ስለሚኖሩ ሁሉ በዚህ ዓለም ከሥጋ መከራ በወዲያኛውም ዓለም ከገሃነመ እሳት ይድኑ ዘንድ ወደ አሸናፊ እግዚአብሔር ሲጸልይና ሲማልድ በቀንም በሌሊትም ከዓይኖቹ እንባ አይቋረጥም ነበር። ለልጁም ያዕያስ እንዲህ አለው፣ ልጄ ሆይ ፈጣሪ እግዚአብሔርን በፍጹም ልብህ በፍጹም ሐሳብህም ውደደው አምልከው። እኔን አባትህን በክብር በልዕልና በመንግስት በዚህ አላፊ ጠፊ በሆነ ዓለም በተድላ በደስታ በግርማ እንደነበርኩ አስቀድሞ ታውቀኛለህ። ነገር ግን አላፊ ጠፊ በሆነ በዚህ ዓለም ድሮ የተጠቀምሁት ነገር የለም። ጌታችን በከበረ ወንጌል ሰው ዓለሙን ሁሉ ቢገዛ በነፍሱ ከተጎዳ ምን ይጠቅመዋል? ለነፍሱስ ቤዛ ምን በሰጠ ነበር ብሎ እንደተናገረ ወርቅ ብር የሚዝግ የሚበላሽ ነውና፣ ልጄ ሆይ የምነግርህን እኔን ስማኝ። ከጾም ከጸሎት ከስግደት ከምጽዋት ከፍቅር ከትህትና በቀር ለነፍስ የሚጠቅም የለም። ልጄ ሆይ መክብብ ሶሎሞንም ከሰማይ በታች ሁሉ ከንቱ ነው፣ የዚህ ዓለም ኑሮም አላፊ ጠፊ ከንቱ ነው ያለውን እወቅ አስተውል። ልጁ ያዕያስም ለአባቱ መልሶ እንዲህ አለው፣ አንተ የምትሄደው ወዴት ነው? አንተ ወደምትሄድበት እኔም በኋላ ተከትዬ እመጣለሁ። ከአንተ ጋር እኖር ዘንድ ከአንተ አልለይም። አንተ ወደምትሄድበት ከአንተ ጋር እሄዳለሁ እንጂ አለው። አባቱም ለልጁ እንዲህ አለው፣ ልጄ ሆይ እኔ ወደምሄድበት አንተ እኔን ትከተል ዘንድ ከፈጣሪ እግዚአብሔር ስላልተፈቀደልኝ የሚቻለኝ አይደለም። ነገር ግን ፈጣሪ እግዚአብሔርን በፍጹም ልብህ በፍጹም ኃይል ፍራው፣ አምልከው። አንተም ይህን ካደረግህ በሰማይም በምድርም በሁለት ዓለም ትነግሳለህ። ይህንንም ምክሩን ከመከረው በኋላ ወደ ቤተ ክርስቲያን ሄዶ የከበሩ ነገሥታትም ከሚቆሙበት ቆሞ
ረጅም ጸሎትን ጸለየ። ከዚህም በኋላ ጥቂት ታመመ። እጆቹን እግሮቹን አስተካክሎ መሐሪና ይቅር ባይ በሆነ በእግዚአብሔር እጅ ነፍሱን ሰጠ። በሰላም በፍቅር አረፈና ነፍሱ በክብር በደስታ ወደ ሰማያዊ መንግስት ገባች። ወደ እርሱም የሀገር ሰዎች ሁሉም ጳጳሳት፣ ኤጲስቆጶሳት፣ ካህናት፣ ዲያቆናት፣ መኳንንት፣ መሳፍንት ወደ እርሱ ተሰብስበው ፍጹም ልቅሶን አለቀሱለት። ሃይማኖታቸው ለቀና ለከበሩ ነገስታት እንደሚደረግ እንደ ሕጋቸው በከበሩ በግምጃ ልብሶችና በደቀቀ በጣፈጠ በዓሉ በናርዱ ሽቶዎች ገንዘው በከበረ መስቀል ቤተ ክርስቲያን ግቢ ቀበሩት። ከእርሱም በኋላ ንጉሥ ኢያያስ መንግስቱ በሚጸና ገንዘብ ወደ እግዚአብሔር እየጸለየና እየማለደ መንግስቱን አስተካክሎ የሚመራ ሆነ። እርሱም ለዘላለሙ ምስጉን የሆነ እግዚአብሔርን እንደ አባቱ የሚያገለግለውና ደስ የሚያሰኘው ሆነ። በመንገዶቹም ሁሉ የሚጓዝ ሆነ። እርሷም የጽድቅ መንገድ ናት። ለድሆችና ለምስኪኖችን ምግባቸውን ይሰጣቸው ነበር። ዳግመኛም በጌታ ክርስቶስ መስቀል ስምና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በከበረች እመቤታችን ማርያም ስም ለአብያተ ክርስቲያን እጅ መንሻን ይሰጥ ነበር። በከበረ ዕፀ መስቀል ስምና አምላክን በወለደች በእመቤታችን ድንግል ማርያም ስም ብዙዎች አብያተ ክርስቲያናትን አነጸ። እነዚያንም አብያተ ክርስቲያናት በወርቅ በብር በሰማያዊ ዕንቁም አስጌጣቸው። በጾም በጸሎት በሰጊድ እግዚአብሔርን እያገለገለ ብዙ ወራት ኖረ። ከዚህም በኋላ በሰላም አረፈ፣ ወደ ሰማያዊ መንግስትም ገባ። ነገስታት፣ መኳንንት፣ ህዝቡም ሁሉ ወደ እርሱ ተሰብስበው አለቀሱለት። በግምጃ ልብስ አለው ከሚባል ሽቱ ጋር ገንዘው በደጋጎች ነገስታት መቃብር ውስጥ ቀበሩት። የጌታ ክርስቶስ ግማደ መስቀል በኢትዮጵያ ሀገር ይኖር ዘንድ የመምጣቱና የመድረሱ ነገር እንዲህ ነው። በኢትዮጵያ ሀገር ደብረ ከርቤ በምትባል ቦታ መጥቶ ይኖር ዘንድ ጊዜው ሲደርስ ይህችን ቦታ አስቀድሞ ደብረ ነገስት ትባል ነበረ። ደግሞም ደብረ ነጎድጓድ፣ ሶስተኛም ደብረ ከርቤ ተብላለች። ሶሎሞን እንግዲህ እኔ ወደ ደብረ ከርቤ እሄዳለሁ እንዳለ የጌታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ የመስቀሉም ግርማ ሞገስ ከሀገራችን ከኢትዮጵያ ጋር ይኑር ለዘላለሙ አሜን።